የሚሰራው ሰው ጥያቄ ምንድነው ችግር ነው ስለዚህ ችግር ነው ያለው እዚህም ችግር ነው ያለው ችግር ላይ ቆመን ችግርን ጎን ለጎን ከምንወስደው ችግርን ገፍተን የምንጥለው በስራ ብቻ ነው ገበሬ መሆን ራሱ ስድብ ነበር ድሮ ዛሬ ግን ሁሉ ነገር ያለው ገበሬ እጅ ነው ወጣቱ የሚነቃው ሳይሆን የሚያደንቀው መሆን አለበት ሳይሞክሩ አቃተን ከማለት ሞክረው አቃተን ብለው ማሰብ ራሱ ውድቀት አይደለም ከጀመራችሁበት ጊዜ ጀምሮ ምን አይነት ውጤቶችን አይታችኋል ላሞች ሁሉ ጊዜ 70% ወጪ ናቸው በትግስት ከሰሩ ከ100 መድረስ ይቻላል ይሄ ለ7 ዓመት ነው የሚዘራው አንዴ ከተዘራ በኋላ በየ21 ቀኑ አርቨስት እየተደረገ በቾፐር ማሽን እየተፈጨ የሚሰጣቸው ነው ምን ያህል ጊዜ ሆናችሁ በዚህ በእርባታው ዘርፍ ላይ ለዶሮ እርባታ በቅርበት ከባለሙያ ማምጣት ከሐኪም ብቻ መጠበቅ ሳይሆን እኛ የምንችለውን እገዛ እናደርጋለን ለዶሮቹ ማለት ነው ዝርያም እያገኘንበት ነው ከተማ ውስጥ መሆናችን ከገጠሩ የተለየ ችግር ሊገጥመን አይገባም 1 ሊትር ወተት እናንተ ጋር ምን ያህል የሚሸጠው በእንደዚህ አይነት ስራ ላይ ተሰማርቶ መስራት እንዳልኩሽ ፍላጎት ቁርጠኝነትና ገንዘብ ነው የሚፈልገው ከዛ በኋላ ግን በጣም አስደሳች ስራ ነው 24 ሰዓት የሚንቀሳቀስ ነው ምንም የሚቆም ነገር የለም ቅዳችን የኛ 1500 ሊትር ወተት ማምረት ነው ይሄ ስራ መጀመሪያ አይምሮ ውስጥ ገብቶ አይምሮ ውስጥ መታለብ አይምሮ ውስጥ ማርባት አይምሮ ውስጥ መጨረስ ያስፈልጋል ስለፈለግነው አንሰራም ደስ ስላላለንም አንሰራም አንተውምም ወተቱን ብቻ ሳይሆን እበቱንም ማሰብ አለበት ያው በአንድ ጊዜ ስኬት ላይ መጣ ይችላል ከትንሽ ተነስቶ ወደ ስኬት መውጣት ይችላል ሰላም ተመልካቾቻችን እንደምናላችሁ በዛሬ ዝግጅታችን በላፍቶ ክፍለ ከተማ ወረዳ 11 ናፊራ የእንስሳት እርባታ ፋርም ላይ ተገኝተናል እንግዲህ እዚህ የተገኘንበት ዋነኛ ምክንያት ደግሞ በእንስሳት ማለትም ደግሞ በወተት ላም እርባታና በበሬ ማደለብ ዙሪያ ላይ ያላቸውን ልምድና ተሞክሮች ወደ እናንተ ለማድረስ ነው ወደ ውስጥ ገብተን ምን አይነት ልምድና ተሞክሮ እንዳላቸው እንዲሁም ደግሞ በዚህ የስራ ዘርፍ ላይ መሰማራት ለምትፈልጉ ምን አይነት ጥቅሞችን እንዲሁም ደግሞ ምን አይነት ጉዳቶች አሉት የሚሉትን ጠቅላላ ያሉ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል ዝግጅቱን ወደ እናንተ ያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ ጤና ይስጥልኝ እንደምናለሽ እግዚአብሔር ይመስገን ሰላም ነው አለን እግዚአብሔር ይመስገን አለን ከብዙ ጊዜያቶች በኋላ ነው የተገናኘነው እንግዲህ ከዚህ በፊት ናፊራ ከብትና የዶሮ እርባታ ጋር መተን የተለያዩ ኢንፎርሜሽኖችን ለተመልካች አድርሰን ነበር ዛሬ ደግሞ እጃችሁ ከምን ምን ላይ ደርሳችኋል የሚለውን ለተመልካች ለማድረስ ነው የመጣ ነው እስቲ እንተዋወቅና ስለ ዛሬ ጉዳይ ደግሞ እንገባለን መልካም ያው እንኳን ደህና መጣችሁ አበራ በየነ እባላለሁ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 11 ልዩ ስሙ ማንጎ የሚባል አካባቢ ላይ ያለ እርባታ ላይ ነው የመጣችሁት ናፊራ እንግዲህ ያው ከመጣችሁ ጊዜ በኋላ ያለው ለውጥና ከመጣችሁ በፊት ያለው ነገር ያው በደንብ ይታወቃል ትንሽ ጊዜ ወስዷል በዛ ጊዜ ውስጥ ብዙ ነገሮች ተቀይረዋል እግዚአብሔር ይመስገን ውስጥ ያለውንም ነገር ለማወቅ ትንሽ ለመወያየትም ወደ ቢሮ እንግባና እናገራለን እሺ ጥሩ እሺ ያው እንግዲህ ያለው ነገር በፊት ካያችሁት ትንሽ የተሻለው ነገር ምንድነው እኛም ከጀመርን ጀምሮ እስካሁን ድረስ ያለውን በየቀኑ የምናገኘው ዕውቀትም ትምህርትም አለ ይሄ ቦታ ደግሞ በደንብ ተደራጅቶ የተሻለ ነገር የምንፈጥርበት ሆኖልናል አንደኛ ሊኖረን ብቻ ሳይሆን ልናካፍልም ግድ ስለሚል ሙሉ ለሙሉ እኛ እርባታ ውስጥ ሰው ሲመጣ እዚህ ቦታ ላይ እዚህ ገብቶ ራሱ ሲወጣ እርባታ ምን እንደሆነ አውቆ ነው ወደ እርባታ ቦታ የሚገባው ትንንሽ ልጆች ሊሆኑ ይችላሉ ትልልቅ እንግዶች ሊሆኑ ይችላሉ ምንም ነው የሌላቸው እስካሁን ድረስ ግን ሲሰሩ የነበሩ አርሶ አደሮች ይኖራሉና ይሄን ቦታ ብዙ ሰው ይጎበኘዋል በጎበኘው ልክ ግን እኛ የምናገኘው ነገር ምንድነው እኛ ያለንን ነገር የተሻለ ለሰው ማካፈል ነው ያው ይሄን ስራ የጀመርነው በሌማት ትሩፋት ነው ከዛ በኋላ ግን እዚህ የምናውቀውን ነገር ለሰዎች ነግረን በትንንሽ ልጆች ሊሆን ይችላል ከትምህርት ቤት መተው ሊጎበኙ ይችላሉ ትልልቅ ሰዎች ደግሞ መተው ከተለያየ ቢሮ መተው ይጎበኛሉ በሚጎበኙበት ሰዓት ስለ ዶሮ አፈጣጠርና ስለ ዶሮ መጨረሻ በደንብ ግንዛቤ ወስዶ ወደ ዶሮ እርባታ ቦታ ሲጎበኙ አንደኛ ማየት ብቻ ሳይሆን ለራሳቸው መስራትን በቀላሉ መስራት እንደሚቻል የምናስረዳበት ነው ተጨማሪ ደግሞ የወተት ላም እርባታ ጥጃ ከሚለው ተነስቶ ወደ ጊደር ከጊደር ደግሞ ከፍ ወዳለ ወስደን ላም ብለን ስንጠራ የምናገኝባቸውና እንዴት መስራት እንደሚቻል ምን እንደሚወስዱ የሚገልጽ ነገር ነው
በማድለብም በዛ ሳይድ የምታዩ ልክ እንደዚህ ግልጽ የሚሆን ነገር ነውና ለምሳሌ የዶሮን በደንብ ላስረዳሽ። ለምሳሌ ዶሮ ከጫጩት ሲፈለፈል በእንደዛ አይነት መንገድ ልክ እንደዚህ ከተፈለፈሉ በኋላ የአንድ ቀን ጫጩት ይሆናሉ። ከዛ በኋላ የሚወስዱት መድኃኒት፣ ቫይታሚን፣ ክትባት አለ። እያደጉ እያለ 2 ወር ሲሞላቸው ጫጩት ደረጃውን የጠበቀ የ60 ቀን ጫጩት ይባላሉ። ስለዚህ አብዛኞቻችን የ60 ቀን ጫጩት እየገዛን የዶሮ እርባታ እንጀምራለን ማለት ነው። እዚህ የሚፈልጉትን በ2 ወር ውስጥ አንድ ጫጩት የሚያሳድግ ሰው አንድ ምርታማነትን የሚሰጥ ጥሩ እንቁላል ጣይ የሚሆን ዶሮ እንዲያገኝ የሚፈልገውን ክትባት በጠቅላላ መድኃኒት በጠቅላላ ከወሰደች በኋላ ወደ እንቁላል ጣይ ለማድረስ የ3 ወር የምገባ ጊዜን ወይ ደግሞ የማሳደግ ጊዜን ከወሰድን በኋላ ለ1 ዓመት ከ5 ወር አካባቢ አንድ ዶሮ ከእንቁላል መጣል ከጀመረችበት ጊዜ ጀምሮ ከኛ ጋር በመሆን በባህላዊ መንገድ እንደዚህ እንደምታዩ በዘመናዊ መንገድ በባህላዊ መንገድ እንደዚህ እየሰራን ጊዜያቸው ሲያበቃ ደግሞ ወደ ስጋነት ተቀይረው ለስጋ እንደሚውሉ የሚያሳይ። ስለዚህ ሰው ወደ ዶሮ እርባታ ውስጥ ገብቶ በምቾት ማየት ስለማይቻል ስለ ዶሮ እዚህ ጋር በማስረዳት ግንዛቤ መስጠት ይቻላል። ቀጥሎ ያው ጥጃ ሲወለድ ወንድም ይሁን ኮርማም ይሁን ጊደርም ትሁን ስትወለድ ያው ጥጃ ተወለደ ነው የሚባለው። ስለዚህ ከዛ ከውልደት ጀምሮ እንደዚህ እድገት እየተደረገ በእናት ትንፋሽ እንክብካቤ በእናት ወተት ለ4 ወር ያህል 4 ሊትር በቀን ጠዋቱ 2 ሊትር ማታው 2 ሊትር በመስጠት ለዝርያም ለነገ ደግሞ ጥሩ ወተት የሚሰጡ ጊደሮችን በኢትዮጵያ ውስጥ ማቆየትም በኢትዮጵያ ውስጥ ማብዛትም አንዱ የእርባታ ጀርባ አጥንት ነውና ቀጣይ የሚተኩት ጥጆቹ በደንብ ሲያዙ ነው። ስለዚህ በደንብ እንደዚህ ከተያዙ በኋላ እነኚህ የምታያቸውን ክትባቶች መድኃኒቶች ከወሰዱ በኋላ ደረጃቸውንና ብቃት ጥራት ያላቸው ጥጆች ይሆናሉ። እነሱ ደግሞ እስከ 6-7 ጊዜ እንደገና ጥጃ እንዲሰጡን የምናደርግበት ነውና ምርጥ ዝርያ የምናሳይበት ስለ ላም ኬት ወዴት የሚለው ግንዛቤ የምንሰጥበት ነው። የማድለብም ልክ በዛው ልክ ተጨማሪ ኢመርጀንሲ የሚገጥመን ነገር ካለ ራሳችን ጋር ሐኪም ጠርተን እስከምናሳይ ድረስ የምንጠቀምባቸው መድኃኒቶች ቫይታሚኖች ናቸው። እነኚህ የዶሮም ቫይታሚኖች አሉን። እንደዚህ አሁን እነኚህ በምን ሰዓት እንደሚሰጡ ይታወቃል። እነኚህን ይሰጣሉ። መድኃኒትም ሲሆን በዛ ልክ ይሰጣል። እነኚህ ለዶሮ እርባታ በቅርበት ከባለሙያ ማምጣት ከሐኪም ብቻ መጠበቅ ሳይሆን እኛ የምንችለውን እገዛ እናደርጋለን ለዶሮቹ ማለት ነው። እኛ ባገዝናቸው እኛ በሰጠናቸው ምግብ ብቻ ሳይሆን የሚያስፈልጋቸው ቫይታሚን የሚያስፈልጋቸው መድኃኒት እየወሰዱ እንዳልኩሽ 1 ዓመት ከ5 ወር እንቁላል ይጥሉልናል። ሌላ ምንድነው ያው እዚህ ቤት ውስጥ በሚመጣበት ሰዓት ላይ ስለ ዶሮ አመጋገብ ዶሮ እንዴት እንደምትመገብ አንድ ዶሮ ከዚህ ውስጥ 120 ግራም እንዴት መብላት እንደምትችል በቀን የሚያሳይ ነው። እዚህ ውስጥ መኖ ይሞላል ያለምንም ብክነት ሳይኖር ጥሩ ቦታ ላይ በማስቀመጥ በገመድ በማንጠልጠል ዶሮቹ ከዚህ እየበሉ በቨርቲካል ባላንስ ባዶ ይሆናል ማለት ነው። ስለዚህ የመኖ አጠቃቀማችን አሁን የትም ዶሮ እርባታ ላይ ብትሄጂ ውስጥ ላይ ገብተሽ ማየት አትችይም። ብዙ ሰው ያው ሙሉ ለሙሉ ከሰራተኛ ውጪ ዶሮ ቤት መግባት ስለማይፈቀድ ማለት ነው። ስለዚህ ግንዛቤ ለማግኘት ግን እዚህ ጋር በደንብ መውሰድ ይቻላል። ይሄ ደግሞ ተጨማሪ የውሃ መጠጫ ነው። ይሄ የውሃ መጠጫቸው ልክ በእንደዚህ አይነት ንጹህ ሆኖ በየቀኑ እየታጠበ ንጹህ ውሃ ለንጹህ ዶሮአችን በመስጠት ጥራት ያለው እንቁላል የሚመረትበት ነው። በዚህ ውሃ በመሙላት ከዚህ ዶሮዎቹ ሰብስበው በሚጠጡበት ሰዓት እየቀነሰ ውሃው ያልቃል። ሲያልቅ እንደገና ይወጣና ውሃ ይሞላላቸው። ይሄ ማኑዋል ይባላል። በዲጂታል ደግሞ ዳይሬክት ከቧንቧም የሚጠቀሙት ይኖራል። ይህን ዶሮ ቤት በሚረጭበት ሰዓት ላይ ያው ብዙዎቻችን የምናውቀው የአረም መድኃኒት መርጫ ነው። ፋርም ውስጥ ወይ ደግሞ እርባታ ውስጥ የሚያስፈልግ አንድ ትልቅ ነገር ነው። ይሄ ምን ኬሚካል የሆነ ነገር ለዶሮዎቹ ምንም አይነት ችግር እንዳይፈጠን ኮንታሚኔሽን እንዳይፈጠር የምንረጭበት ነው። ተጨማሪ ያው ሀገራችን ስልጣኔ ይዞት ከመጣው የዶሮ እርባታ አንዱ ይሄ ነው። ይሄ ደረጃውን የጠበቀ ዶሮ ከአንድ ቦታ ወደ አንድ ቦታ ማጓጓዣ ነው። ስለዚህ አንድ ሰው የዶሮ ቤት ዝም ብሎ ከዚህም ከዛም የተሰራ ሳይሆን ጥራቱን የጠበቀ ሙሉ ለሙሉ አየር የሚተላለፍበትና ዶሮዎቹም ከአንድ ቦታ ወደ አንድ ቦታ ላይ በጫጩት መልክ ሊሆን ይችላል አብቅተው በሽያጭ መልክ ሊሆን ይችላል። በእንደዚህ አይነት መንገድ ማንቀሳቀስ ዶሮዎቹ በሰላም ከአንድ ቦታ ወደ አንድ ቦታ እንዲደርሱ ይረዳል። ስለዚህ ስለ ዶሮም ስለ ወተትም ያለን ግንዛቤ እዚህ ውስጥ ይሄን ይመስላል።
እዚህ ስልጠና በሚሰጥበት ሌላ ምንድነው ሞጁሌተሮች አሉን በእነኚህ ስለ ዶሮ እርባታ አንድ ሰው በእለቱ ምን ሊገጥመው ይችላል ስለ አሰራሩ ስለ ቤት አሰራር ከዶሮ ምን መጠበቅ ይቻላል ዶሮ አንድ ጫጩት በቀን የምትሰጠው ምን ስትመገብ ነው ቤት ሲሰራ እንዴት ሙሉ ለሙሉ ስለ እርባታ ሙሉ መረጃ መስጠት የሚችል ማኑዋሉ በሶፍትም በሃርድም አለ በዚህ መንገድ እዚህ የሚመጣ ሰው ሁሉም ከኛ የሚፈልገውን ነገር ተረድቶ ግንዛቤ ወስዶ ቁጭ ብሎ ተምሮ ለውጥ ማምጣት ይችላል ሳንፈልግ ሳንወደው ገንዘብ ስላለን ብቻ የምንሰራው ገንዘብ ስላጣን ደግሞ ምን ተወው ነገር አይደለም ግብርና በትንሽ ይሰራል በመካከለኛ ይሰራል እጅግ በጣም በገዘፈ ደረጃ መሰራት ይችላል ያው ጅማሬያችን ከዚህ በፊት ነበር አሁን ደግሞ የደረስንበት ስለ መኖ ስለ ላሞች አያያዝ ያለንን ነገር በጠቅላላ ውስጥ ገብተን ምናይ ይሆናል ውስጥ ለመግባት ያው ልብስ መልበስ አለብሽ አንድም ለላሞቹ ለጥንቃቄ እንዲረዳ ነው አንድም ያንቺ ልብስ እንዳይቆሽሽ ይሆናል ሁለቱም ደግሞ የለበሽው ነገር ንጹህ ባይሆን ያን ነገር ሽፋን ይሰጣል ማለት ነው ለኮንታሚኔሽን አይጋለጥም በጣም ጥሩ ስለዚህ ወደ ከብት እርባታው እንሂድና ደግሞ ምን ላይ እንዳለ እንዲሁም ደግሞ ስለመኖ አዲስ ነገር መኖ ነው እያልከኝ ስለነበረ ስለሱም ጠቅላላ ያሉ መረጃዎችን ደግሞ ለተመልካች እናደርሳለን መልካም አሁን የምንገኘው የምን እርባታ ላይ ነው አሁን የወተት ላሞች እርባታ ቦታ ነው ያው ይሄኛውም ቀጥሎ ደግሞ በዛኛውም ጋር ወተት ላሞች ወጥተው ፀሐይ የሚሞቁበት ቦታ ነው በጣም ጥሩ ለዛ እናቅናና ደግሞ የተወሰነ እናወራለን አንዱ የላሞች ቤታችን ቦታ ጋር እየሄድን ነው ያው ይሄ ደጅ ላይ እንደምታየው ንጹህ ነው ቦታቸው ምግባቸው የሚዘጋጅበት ቦታ ነው ይሄ እንዳልኩሽ ከጓሮ ከዘራ ነው እርጥብ ነገር ውጪ የፋብሪካ ተረፈ ምርት አለ ምጥን አለ እሱን እዚህ ጋር በደንብ እናዋህድበት ቦታ ነው ያው ይሄ ቦታ ለነሱ ምግብ እዚሁ ይዋሃድላቸዋል የተለያዩ የፋብሪካ ምጥኖች አሉ ተረፈ ምርቶች አሉ እነሱን አንድ ላይ በማዋሃድ ከዚህ ምግብ በቀን 3 ጊዜ ከዚህ እንሰጣቸዋለን ከዚህ መመገቢያቸው ቦታም ልክ እንደዚህ ንጹህ ነው ተጨማሪ ደግሞ ውሃ የሚጠጡበት ቦታ ነው ይሄ ያው እዛ ውሃው የራሳችን ነው የጉርጓድ ውሃ ነው ይሄ ንጹህ ውሃ ነው ስለዚህ ንጹህ ውሃ በየቀኑ አንድ ላም ከ100 ሊትር እስከ 150 ሊትር ድረስ ትጠጣለች ስለዚህ ንጹህ ውሃ በማጠጣት ንጹህ ምግብ በመመገብ ከላሞች የምናገኘው ንጹህ ወተት ለህብረተሰባችንም ለራሳችንም እንጠቀማለን ማለት ነው ስለዚህ ወደ ውስጥ ያለውን እናሳይሽ ቦቲ ብናደርግ አሪፍ ነበር ይሄኛው ኬሚካል ነው አሁን እንግዲህ የምንገኘው የወተት ላም የሚገኙበት ፋርም ውስጥ ነውና ምን ያህል ከብቶች አሉ እንዲሁም ደግሞ እንዴት ነው እንክብካቤ የምታደርጉላቸው የሚለውንና አጠቃላይ ስለ ስርዓቱ እዚህ ስላለው ነገር እስቲ ያስረዳል እሺ መልካም ያው አሁን የምንገኘው ናፊራ ፋርም አንዱ የእርባታ ቦታ ነው የወተት ላም ያዘጋጀ ነው በ3 መጋዘኖች ነው ወይ ደግሞ በ3 ስፍራ ነው ይሄ 20 ላሞች የሚይዝ ቦታ ነው አማካይ ደግሞ ከ300 እስከ 400 ሊትር ወተት ይገኝበታል ዲዛይን ያደረግነው ከአንዱ ፋርም ማለት ነው ናፊራ ፋርም እቅዳችንኛ 60 ላሞች የሚታለቡ ኖሮን በ60 ላሞች ውስጥ በቀን ከ1400 እስከ 1500 ሊትር ወተት ማምረት ነው ያ ማለት ምንድነው ሙሉውን በደንብ ስራው ራሱ አንደኛ ያዋጭነትም ሁለተኛ ደግሞ የተሻለ ጊዜንም ቆጥበን በደንብ የወተት ምርት ማግኘት አለብን የሚል ሐሳብ ያለን ስለዚህ በደንብ ጥሩ ዝርያ ይዘን የተሻለ ወተት እያመረትን እንገኛለን ከባለፈው የተለየ ነገር ምንድነው አሁን የተቀናጀ በደንብ ጥሩ ሊትር የሚሰጡ ላሞች አሉ እነኚህ ላሞች በደንብ በመመገብ ንጹህ ውሃ በማጠጣት እንደምታየው ቤታቸው አየር ሰርኩሌት እንዲያደርግ ምቹ ያው ለሰው የሚያስፈልገው ሁሉ ነገር ለነሱ ተደርጎላቸው ንጹህ ወተት እያገኘን እንገኛለን ከዛ ባሻገር ዝርያም እያገኘንበት ነው እዚህ የሚወለዱ ጥጆች በደንብ በእንክብካቤ ተይዘው ውስጥ እንደነገርኩሽ በቀን ውስጥ 4 ሊትር ወተት ለአንድ ጥጃ እስከ 4 ወር ድረስ በመስጠት የተሻለ የወተት ዝርያ በራሳቸው በጥጆች ውስጥ መፍጠር ችለን ከዛ በኋላ ነገ ከፍ ሲሉ
ኮርማ ሲወስዱ ሲወልዱ እንዳይቸገሩ ጥሩ የወተት ላም የሚባሉት ከመጀመሪያው ያያያዝ ጊዜ ጀምሮ ስለሆነ እሱን እያደረግን እንገኛለን። በጣም ጥሩ። እንግዲህ የከተማ ግብርና ዘርፍ በጣም አስቸጋሪ፣ በጣም አድካሚ፣ የዛኑ ያህል ደግሞ ጥሩ ውጤት ይገኝበታልም ተብሎ ይታሰባል እና ከእናንተ ከጀመራችሁበት ጊዜ ጀምሮ ምን አይነት ውጤቶችን አይታችኋል? እንዲሁም ደግሞ ምን አይነት ቻሌንጆችን ደግሞ አሳልፋችኋል? መልካም። የከተማ ግብርና ያው ከተማ ውስጥ በመሆኑ መጠን ትንሽ ሊያስቸግር ይችላል። የኛ ግን ከተማ ውስጥም ቢሆን እኛ ደግሞ ያለንን ቦታ ሙሉ በእጽዋት ቢሆነው በእጽዋት በመጠቀም የጓሮ አትክልት የሆነው በጓሮ አትክልት ለመጠቀም መኗቸውን ትልቁ ጥያቄ ያው የመኖ ነው እና መኗቸውን በደንብ በአግባቡ የሆነውን ፐርሰንት ያን ለመሸፈን ጥረት እያደረግን ያለ ነው። በስተመጨረሻ እናየዋለን። 2 አይነት ኤሌፋንት ግራስ እና አልፋ አልፋ የሚባለውን ዘርተን እሱን እየሰጠናቸው እንገኛለን። ተጨማሪ ሳር አለ። ከዛ ደግሞ የፋብሪካ ተረፈ ምርት ምጥን አለ። በፋብሪካ ደረጃ ሱፐር ተብሎ የሚመረት አለ። እነኝን ሁሉ ግብአት በመስጠት አንደኛ እነሱም ራሳቸውን የሚጠብቁበት ወተት የሚያመርቱበት፣ ከዛ ቀጥሎ ደግሞ ቀጣይ እርጉዝ ሲሆኑ ደግሞ ለጥጃም የሚሰጡትን የቦዲ ፍጆታቸውን ወይ ደግሞ የእነሱን ፍጆታ በትክክል አስተካክለን እየሰራ እንገኛለን። ያው ከተማ ውስጥ መሆናችን ከገጠሩ የተለየ ችግር ሊገጥመን አይገባም። የራሳችን መፍትሄ እየፈጠርን መሄድ አለብን። ተጨማሪ ከነሱ የሚወጣው ተረፈ ምርት አለ። እሱን ተረፈ ምርት በመጠፍጠፍ ኩበት እየሸጥን እንገኛለን። እንደዚህ አይነት ነገር እያደረግን ኮምፖስት እየሰራንበት ለራሳችን የጓሮ አትክልት እንጠቀምበታለን። ስለዚህ ከተማ ውስጥም ብንሆን ገጠርም ብንሆን ቻሌንጁ አለ። ለቻሌንጁ ግን ወይ ደግሞ ለችግሩ ግን ሁልጊዜ መፍትሄ አዘል ነገሮችን እየፈጠሩ ችግር ሳያቆመን የተሻለ ነገር ሰርተን ይሄን ዘርፍ ማምረት፣ ይሄን ዘርፍ ላይ መሰማራት፣ ይሄን ዘርፍ ላይ መስራት ራሱ አስደሳች ነው። የቦታው ሁኔታ፣ የላሞቹ እንቅስቃሴያቸው ራሱን ችሎ ደስታ ነው የሚሰጠውና በእንደዚህ አይነት ስራ ላይ ተሰማርቶ መስራት እንዳልኩሽ ፍላጎት፣ ቁርጠኝነትና ገንዘብ ነው የሚፈልገው። ከዛ በኋላ ግን በጣም አስደሳች ስራ ነው። 24 ሰዓት የሚንቀሳቀስ ነው። ምንም የሚቆም ነገር የለም። 24 ሰዓት መስራት፣ 24 ሰዓት ተጨማሪ የራስን ጉልበት አውጥቶ ጥሮ ግሮ ለሀገርም ለራስም ጥቅም ማግኘት ነው። ተጨማሪ ደግሞ የስራ እድል መፍጠር ነው። ምን ያህል ጊዜ ሆናችሁ በዚህ በእርባታው ዘርፍ ላይ? እኛ ሌማት ትሩፋት ሲበሰር ነው ስራውን የጀመርነው በ2015። አሁን 2017 ነው። 2 ዓመታችን ነው። ጥሩ ነገሮች እያየን ነው። ያው ስራው አድካሚም አስደሳችም ብዙ ችግሮች ያሉትም ቢሆን ብዙ ደግሞ በጎ ጎኖች ደግሞ አሉት። ስለዚህ በፊት አባቶቻችን አያቶቻችን በባህላዊ መንገድ ይሰሩት ነበር። እኛ ደግሞ በዘመናዊ መንገድ በእንደዚህ አይነት አብቅተን በአንድ ቦታ ላይ ይዘን የእነሱን ንጽህና ጠብቀን የተሻለ ምግብ ሰጥተን ወተት ማምረት ኩራትም ነው ደስታም ነው የሚሰጠው። እንደ ቤተሰብ ደግሞ ስትወስጂው ከዚሁ ነው እኛ የምንጠቀመው። ስለዚህ ራሳችን ላይ ሰርተናል ማለት ነው። በአሁኑ ሰዓት ላይ ከአንድ ላም ምን ያህል ሊትር ወተት ነው የምታገኙት? ትልቁ እኛ ፋርም ላይ ከ30 ሊትር እስከ 20 ሊትር ድረስ ነው ያለው ወተት። አማካይ በዛ ውስጥ ነው ያለው። ለምሳሌ 30 ሊትር የሚታለቡ አሉ፣ 25 ሊትር የሚታለቡ አሉ። እንደገና ደግሞ ጊዜያቸው አርግዘው 7 ወር 6 ወር ሲሆናቸው ያው እየቀነሱ ይመጣሉ። አማካይ ግን ወደ 380 አካባቢ ሊትር ወተት እናገኛለን። ይህንን እንዳልኩሽ እቅዳችን የኛ 1500 ሊትር ወተት ማምረት ነው። ስለዚህ እዛ ጋር ለመድረስ ያለንን ግንባታ ገንብተናል። ባለን ነገር እየተንቀሳቀስን ነው። ያው የተወሰነ ደግሞ ሰፖርት መደረግ አለብን። እሱን ነው የምንጠብቀው። የተሻለ ቶሎ መፍጠርና ቶሎ መፍጠር የሚለውን እሳቤ ግንዛቤ ውስጥ በማስገባት እየሰራን ያለ ነው። ያው ብድር ጠይቀናል። እሱ ቢመቻችልን ሞር ሰፋ ያለ ነገር ማየትም ሰፋ ያለ ነገር መስራትም ለማየትም ያስደስታል፣ ለመስራትም ደግሞ ሰፊ ጥቅም አለው። ስለዚህ የስራ እድልም በዛው ልክ ብዙ የስራ እድል ይሸፍናል። አሁን ያለነው ግን እዚህ ላይ ነው ያለነው። ከጅማሬው ዛሬ የተሻለ ነው። ነገ ደግሞ የተሻለ መልካም እንደሚሆን ተስፋ እናደርጋለን። እየሰራን ያለንበት ሂደት በዚህ ነው። በጣም ጥሩ። ለአዲስ ለዚህ የከተማ ግብርና ላይ በተለይም ደግሞ የወተት ላም እርባታ ዘርፍ ላይ መሰማራት የሚፈልጉ ሰዎች ይኖራሉ እና ምናልባት ለነሱ ማለት የምችለው ነገር ካለ? መልካም። ከተማ ግብርና ያው ስለፈለግነው አንሰራም፣ ደስ ስላለንም ደስ ስላላለንም አንሰራምም አንተወምም። ምንድነው መጀመሪያ እቅድ ያስፈልጋል። ለዚህ ነገር እኔ ይህንን ነገር መስራት እችላለሁ የሚል የማብቃት ስልጠና፣
የአእምሮ ክህሎት ስኪል ማሳደግ። ስለዚህ አእምሮ ላይ ነው ስራው የሚያልቀው። ይህ ስራ መጀመሪያ አእምሮ ውስጥ ገብቶ አእምሮ ውስጥ መታለብ፣ አእምሮ ውስጥ ማርባት፣ አእምሮ ውስጥ መጨረስ ያስፈልጋል። አእምሮ ውስጥ ከጨረስን ከዛ በኋላ የሚኖሩ ነገሮች ገንዘብ ከባንክ ሊገኝ ይችላል፣ ከቤተሰብ ሊገኝ ይችላል። ተጨማሪ ደግሞ ቦታም እንደዚሁ አይነት ነገር ሊገኝ ይችላል። ግን ቦታም ስላለ ገንዘብም ስላለ አይሰራም እና ስራው መጀመሪያ አእምሮ ላይ ማለቅ አለበት የሚል እሳቤ አለኝ። ስራው አእምሮ ላይ ካለቀ አንድ ሰው ይህን ነገር መስራት ሲፈልግ አተኩሮ ስራውን ከመጀመሪያው እስከ መጨረሻው ድረስ ማወቅ ካወቀ በኋላ በየቀኑ በየሂደቱ የሚያዳብረው ነገር ሊኖር ይችላል። መጀመሪያ ግን ማዳበርና ማወቅ ይለያያል። ማዳበር ስኪል ማሳደግ ነው ሁልጊዜ። አንድ ሰው ከአንድ ላምም አደራጅቶ አቀናጅቶ መጀመር ይችላል። 20 ላምም በዛ ልክ መስራት ይችላል። 1000 መስራት ይቻላል ባለው ልክ ግን የሚያስፈልገው ምንድነው? አንድ ላም የሚያስተዳድር የተሻለ ግንዛቤ እውቀት ይፈልጋል። ስለዚህ እውቀቱ ካለ ስራው እጅግ በጣም ቀላል ነው። ለመጀመር ግን እኔ በአሁን ሰዓት ሰው ጊዜውንም ገንዘቡንም እንዳያባክን ከመጀመሪያ እስከ መጨረሻ ያለውን ይዘት ማወቅ አለበት። መልካም ነገሩን ብቻ ሳይሆን ለምሳሌ ወተቱን ብቻ ሳይሆን እበቱንም ማሰብ አለበት። እበቱን የት አደርገዋለሁ፣ የት አድርጌ ወደ ገንዘብ ቀይረዋለሁ የሚለውን እሳቤ ይፈልጋል። ወተቱንስ እንዴት አድርጌ አልቤ እንዴት እሸጣለሁ እሳቤ ይፈልጋል። መኖ እንዴት አድርጌ ባለኝ ቦታ ላይ ምን አይነት መኖ ብተክል ለላሜ አተርፋለሁ ብሎ ማሰብ አለበት። የሚገዛውንም ደግሞ ያው ትርፍ ማለት ከግዢ ነው። ላሞች ሁልጊዜ 70% ወጪ ናቸው። ከሚሰጡት ምርት 70%ቱ ራሳቸው ተመልሰው የሚመገቡት ጥጃ የሚያሳድጉበት፣ እርጉዝ ከሆኑ ውስጥ ያለውን ጥጃ የሚያፋፉበትና የሚያሳድጉበት ነው። ስለዚህ ይሄን ግንዛቤ በመውሰድ ስራው ምርጥ በጣም ውብ ድንቅም ቢሆን ከጎኑ ደግሞ ያለውን ቻሌንጅ ማወቅ ይጠይቃል። በትዕግስት ከሰሩ ከ100 መድረስ ይቻላል። እንግዲህ እዚህ እናንተ የመኖንም ስራ በደንብ እንደምትሰሩ እየነገርከኝ ነበረ። ያው ከሌሎች የመኖ ከፋብሪካ የሚመጡት መኖች በተጨማሪ እዚሁ ጓሮ ውስጥ እየተከልን መስራት የምንችልበት የመኖ ሂደትም አለ እያልከኝ ነበርና ስለሱ ደግሞ የተወሰነ እንመልከትና እዛ ጋር እናበቃለን። እሺ መልካም፣ ወደሱ እንሄዳለን። ወደሱ ከመሄዳችን በፊት ምንድነው ያነሳው ለምሳሌ አሁን ይሄ ሳር አንዴ በቅሎ ለላሞች የምንሰጥ ነውና በጓሮ የሚኖረን የደረቅ ሳር ከቤት የሚኖረን ወይ ገዝተን የምናመጣውና በእርጥብ መካከል የሚኖር የላሞች አንደኛ ፕሮቲናቸውን ሃይ ካልሲየም እንዳይጥላቸው ለካልሲየም ለወተቱ ንጽህና እርጥብ ነገር መብላታቸው አስፈላጊነቱ በጣም ብዙ ነው። በዚህ ውስጥ የሚያገኙት ኒውትሪሽን ወደ 7% ነው። በአልፋ ላይ በኤሌፈንት ግራስ ላይ በበቆሎ ላይ ሷሌጅ በሆነ ነገር ላይ ግን የሚያገኙት ሙሉ የተሟላ ነገር ነው። አብረን ሄደን እናያለን። እዛ ያለውን ደግሞ ግንዛቤ ወስደን ተመልካቾች ከዚህ ጥሩ ትምህርት እንዲማሩ ተስፋ እናደርጋለን። በጣም ጥሩ እናቅም። ይሄ የምታየው እንግዲህ አልፋ የሚባል ዝርያ ነው። በከተማ ግብርና አርሶ አደር ኮሚሽን በኩል ነው የተሰጠን። ይሄ ባለን መሬት ላይ በፊት ቲማቲም፣ ካሮት፣ ሽንኩርት ምናምን ነበር የምንጠቀመው። አሁን ግን ወደዚህኛው ቀይረ ነው። ይሄ ደግሞ ለላሞቻችን የተሻለ አንደኛ የመኖ ፍጆታን ራሳችን ለመሸፈን ጥረት ማድረግ የምንችለውን የሚያስፈልገውን ያህል ጥረት ማድረግ። ይሄ ግን ለየት የሚያደርገው ምንድነው? አንደኛ እርጥበቱ፣ ሁለተኛ ደግሞ ለወተት ላም እርባታ ዓለማችን ወይ ትልልቅ አደጉ የሚባሉ ሀገሮች የሚጠቀሙበት ነው። ይሄ ለ7 ዓመት ነው የሚዘራው። አንዴ ከተዘራ በኋላ በየ21 ቀኑ አርቨስት እየተደረገ በቾፐር ማሽን እየተፈጨ የሚሰጣቸው ነው። ስለዚህ ይሄንን መብላታቸው ማለት ለላሞቹ ብዙ ሽፋን አለው። አንደኛ የውስጥ ተውሳክ አያጠቃቸውም። ሁለተኛ ወተታቸው በጣም ኳሊቲ ነው የሚሆነው። ከዛም ባሻገር ደግሞ እኛ ደግሞ አንገብጋቢው ከተማ ውስጥ እንደመሆናችን መጠን ሁሉ ነገር መኖ ተገዝቶ ስለሆነ እንዳልኩሽ የመኖ ፍጆታ 70% የመኖ ፍጆታ ነው። ስለዚህ ከዛ 70% ቢያንስ 40%እና 30%ን ሽፋን ካደረግን በገበያችን ላይ ጭማሪ እናመጣለን። በከብቶቻችን ላይ በሚወለዱ ጥጆች ላይ የተሻለ ጥራቱን የጠበቀ መኖ በማብላት የተሻለ ንጹህ ወተት የተሻለ ደግሞ የጥጃ ዝርያም የላሞቻችንን እድሜ በመጠበቅ የተሻለ ነው ብለን በተሰጠው ስልጠና መሰረት ኮርስ ወስደን ነው የዚህን ግን ጥቅሙን ደግሞ አይተነዋል። ከዚህ በፊትና ከዚህ በኋላ ያለውን ልዩነት አይተናል። አሁን ይህን ያው በደንብ መንከባከብ ብቻ ነው። አንዴ ከተዘራ በኋላ ስታዩ እየጨመረ በየ21 ቀኑ የሚደርስ ነው። ስለዚህ ያለንን አሁን የዘራ ነው በጣም ረጅም ነው። ወደ 3000 ካሬ አካባቢ ላይ ነው የዘራ ነው። ይሄ 3000 ካሬ ላይ የዘራ ነው አካፍለን በቀን 100 ካሬ ሜትር በማጨድ
ለላሞቻችን እየሰጠን እንገኛለን። ስለዚህ ብዙ ሰው አሁን እርባታ የሚያረባ ሰው ጭንቁም ችግሩም የመኖ ጉዳይ ሆኗል። ስለዚህ ያን የመኖ ጉዳይ በዚህ ሸፍነናል። እኛ በሁለት አይነት መንገድ ነው፣ በግራና በቀኝ አድርገን። በዚህ በኩል ደግሞ ኤሌፋንት ግራስ የሚባል አለ። እሱም በእንደዚህ አይነት መንገድ እየታጨደ የሚሰጣቸው ነው። እሱ ደግሞ ሸንኮራ ማለት ነው፣ ለሰው ሸንኮራ ማለት ነው። ይሄን በመመገብ ጥሩ ደረጃ የጠበቀ የከብትንም አቋም የወተትንም ጥራት ያመጣል። ግን ትልቁ ነገር ደግሞ እንዳልኩሽ መኖ ባይኖር የዕለታዊ ችግርን በዚህ መቋቋም ይቻላል የሚል እምነት አለን። በዚህ መሰረት ያው ስራ እድልም ይፈጥራል። ተጨማሪ ይሄን የሚንከባከብ ሰው አለ። ራሱን ችሎ ስራ እድልን ፈጥረን ተጨማሪ መኖ ማግኝተን እየሰራን ነው የምንገኘው። ያው እንግዲህ ባየሹ መንገድ ምንጩ ይሄ ነው። በጣም ጥሩ። ምናልባት ለከብቶች ሲሰጡ ምጣኔ ያስፈልገዋል ወይ? አዎ፣ ይሄ ያው በኬጂ ነው የሚሰጠው። በጣም ኦቨር ከሆነ ያለው ኮንሰንትሬሽን ሃይ ስለሚሆን ጥሩ አይደለም። ለምሳሌ 7 ወር እስከ 7 ወር አንድ ላም እርጉዝ ሆና እስከ 7 ወር ቢሰጣት ጥሩ ነው። ከ7 ወር በኋላ ግን እርጉዝ ስለምትሆን ብዙ ፕሮቲን ሲወሰድ ያው ጭንቀት እንዳይበዛ እየተቆጠበ ይሰጣል። እነሱ ይሄን ብቻ ቢበሉ ደስተኛ ናቸው። ግን ከሳር ጋር እየተቀላቀለ ከምጥን መኖ ጋር እየተቀላቀለ ተረፈ ምርት አንድ ላይ ጨምሮ እየተቀላቀለ መስጠት ይቻላል። የበቆሎ አገዳ ምናምን እየተጨመረ አንድ ላይ ቢሰጥ ጥሩ ነው። መጠኑን ያው የሐኪም የእርባታ እንክብካቤ የሚያደርግ ባለሙያ አለ። ይሄን ባለሙያ ሬሾ ያወጣና ይሄን 1 እጅ፣ ይሄን 2 እጅ፣ ይሄን 3 እጅ ብሎ ይሰጣል። ይሄን መመገባቸው ግን ቢበዛ ያው ጉዳት ሊኖረው ይችላል። ሲያንስ ደግሞ ያው እንዳልነው ሳይኖር ሲቀር እንዳልነው የወተት ኳሊቲ ይቀንሳል። ከብቶቹ የሚያገኙት የተሻለ ኒውትሪሽን የሚባለውን ነገር ስለሚቀንስ ያው እንደ ሰዋሌጅ ማለት ነው። አሁን ሰዋሌጅ ሲመገቡ የሚያገኙት የተሻለ ነገር አለ። ስለዚህ ያንን ተክቶ በዚህ መስራት ይቻላል። በጣም ጥሩ። እንግዲህ አሁን ያየነው የመኖና የወተት ላም እርባታ ዘርፉን ነበርና ከዛ በተጨማሪ ደግሞ የከብት ማደለብ ላይ በደንብ ትሰራላችሁ። እሱን ደግሞ ብንመለከተውስ? እሺ፣ መልካም። ይሄኛው ደግሞ የስጋ ከብቶች የምናደልብበት ነው። እነኛውን ከትንሳኤ በዓል የተረፉ ናቸው። ራሱን ችሎ ቦታው ምቹ ስለሆነ አሁን እዚህ በምናደልብበት ሰዓት ላይ ሰው መጥቶ ለተለያየ ፕሮግራም ብዙ ሳይረቅ ብዙ ገበያ ሳይሄድ ከዚሁ ገዝቶ የሚጠቀሙ ሰዎች አሉ። ራሱን ችሎ ገቢ ነው። እንዳየሹ እነኝን ከብቶች ያው በቀን 3 ጊዜ ምግብ፣ ውሃ በደንብ አድርገው በመስጠት ማወፈር ይቻላል። ስለዚህ የተሻለ ነገር ነው። ሁሉም ሰው ይህን መስራት ይችላል። ስለዚህ እንደ ተሞክሮኛ ወስደን እየሰራን ያለ ነው። ከወተት ላም ጎን ለጎን ይህን እየሰራን ያለ ነው። በጣም ጥሩ። በምን ያህል ጊዜ ነው ሊደርሱላችሁ የሚችሉት? አሁን ያው በዓልን ተንተርሰን ነው በደንብ ብዙ ጊዜ የምንሰራው። የትንሳኤ በዓል 3 ወር ሲቀረው፣ አዲስ ዓመት 3 ወር ሲቀረው፣ አሁን ያው 50 ፋሲካ ጾም ስለነበረ አሁን እናስገባለን። ክረምቱን እኛ ጋር ይቆያሉ፣ ለአዲስ ዓመት ይሸጣል። ከዛ ደግሞ በዓመት 4 ጊዜ 3 ጊዜ መስራት ይቻላል እና በዚህ ያው ጥቅም እያገኘንበት ነው። እኛ እየሰራን ነው። ከዚህ የሚያዩ ሰዎች መስራት ይቻላል የሚለውን እሳቤ ወስደው ቢሰሩ ሰው ይቀየራል፣ የስራ እድል ይፈጥራል፣ ሀገርም የተሻለ ደረጃ ላይ ትደርሳለች። በጣም ጥሩ። ከዚሁ ከበሬ ማደለብ ጋርም ሊሆን ይችላል። እንዲሁም ደግሞ ወተቱን ራሱ ለሰው ተደራሽ የምታደርጉበት መንገድ በምን አይነት መልኩ ነው? መልካም። የበሬን ያው ሰው እዚህ እየመጣ ይገዛል። የወተት ግን ተደራሽ የምናደርገው አንደኛ እዚሁ ፋርሙ ላይ ሱቅ አለን። ሁለተኛ ደግሞ ሁለተኛው ሱቃችን እዚሁ ወረዳ 11 አጠገብ ላይ ሱቅ አለን። እዛም በኪራይ የምንሰጠው አለ። ጠዋት ማታ እየመጡ የሚወስዱ ተጨማሪ ደግሞ በዕለት ሽያጭ የሚሸጥ ወተት አለን። ቢመጣ ሰው ወተት ማግኘት ይችላል፣ እንቁላል ማግኘት ይችላል። ከሌላ ደግሞ ሰው ያመጣናቸው ንጹህ ማር አለን፣ ለውዝ አለን። ይህን ተደራሽ በማድረግ የእንስሳት ተዋጽኦን በአንድ ቦታ ላይ እንሸጣለን። አይብ አለን፣ ቅቤ አለን። ያው ወተት እዚህ ሲተርፍ ረክቶ ፕሮሰስ አድርገን እሱንም እየሸጥን ያለ ነው። በዚህ ልክ ነው እየሰራን ያለነው። በጣም ጥሩ። 1 ሊትር ወተት እናንተ ጋር ምን ያህል የሚሸጠው? አሁን 100 ብር ነው እኛ ጋር የሚሸጠው 1 ሊትር ወተት። ንጹህ የሆነ ምንም ነገር ያልተቀላቀለበት ንጹህ ወተት 100 ብር ነው የሚሸጠው እኛ ጋር። በጣም ጥሩ። እንግዲህ ይህንንም ምርት ሊሆን ይችላል ወይንም ደግሞ በቀጥታ እናንተ ጋር መጥቶ ፋርሙን መጎብኘት የሚፈልጉ ሰዎች እናንተን በምን አይነት መልኩ ነው ማግኘት የሚችሉት? መልካም። ያው እዚህ መጥቶ አሁን ብዙ ሰው መጥቶ እየጎበኘን ያለን ነገር ለማካፈል ምንም ዝግጁ ነን። ሰዎች መጥተው ቢጎበኙና ከኛ የተሻለ ልምድ ሆነው ከኛ የበለጠ አርቢ እንዲሆኑ እንመኛለን፣ እንፈልጋለን። ምርታችን ደግሞ ባለው ሱቅ ላይ
መተው ያው ደንበኞች አሉን ከኛ ወስደው የሚያከፋፍሉ አሉ። እኛም እንሸጣለን። ተጨማሪ ደግሞ ያው እንዳልኩት ከስማችን ጀምሮ ስማችን ራሱ ማካፈል። ስለዚህ ያለንን ነገር የሌማት ትሩፋት የሆነው ሁሉ ነገር እየሰጠን እንገኛለን ማለት ነው። በጣም ጥሩ። በመጨረሻ ማለት የምትፈልገው ነገር ካለ እንዲሁም ደግሞ ሰዎች እዚህ ስራ ላይ መሰማራት ለሚፈልጉም ሊሆን ይችላል ስለ ስራው ግንዛቤ ይላላቸው ግንዛቤ ብታስጨብጥልን ደስ ይለኛል። ስራው እንደ ሀገር እኛ የፈጠርነው ሳይሆን እኛ የጀመርነው ነው። እኛ አሁን የአእምሮ ስፋት እንጂ የሌለን የቦታ ጥበት የለንም። እያንዳንዳችን አእምሮአችንን አስፍተን በደንብ ከሚታየው ከሚነበቡ ነገሮች ጋር አታች አድርገን ራሳችንን በምግብ ራስ ለመቻል ቁርጠኝነት ይጠይቃል። እንደ ሀገር ቁርጠኝነት ይጠይቃል። እንደ ሰው ደግሞ ፍላጎትና ቁርጠኝነት ይጠይቃል። ሳንንቅ በሃይላንድ የተተከለ ሰላጣ የሚጠቅም ከሆነ በኬጂ የሚዘጋጅ ዶሮ ደግሞ የበለጠ ለራሳችንም ለአካባቢያችንም ለቤተሰቦቻችንም ለልጆቻችንም ወጪ መቀነስ ይቻላል ማለት ነው። ሁለተኛ ጊዜ ምን ልስራ የሚለውን እሳቤ ይቀንሳሉ። ከዛ ወደ ስራ ሊቀየር ይችላል። በትንሽ የተጀመረ ነገር ራሱ ጡረታ ተብሎ የወጣው ሰው ስራ ቀጣይ እንደገና ደግሞ የራሱን ስራ የሚሰራበትም መንገድ ሊኖር ይችላል እና ስራው እንደ ሀገር ምንም ትኩረት የሚፈልግ እንጂ ምንም የተለየ ሳይንሳዊ ነገር የለውም። እኔ የምለው የሚያስጨንቅ የሚያውክ ነገር አይደለም። የሚፈልገው ምንድነው? ማወቅ፣ ከዛ ያለውን ገንዘብ ከዚህም ከዛም እያደረጉ ያው በአንድ ጊዜ ስኬት ላይ መጣ ይችላል። ከትንሽ ተነስቶ ወደ ስኬት መውጣት ይቻላል። የሚሰራው ሰው ጥያቄ ምንድነው? ችግር ነው። ስለዚህ ችግር ነው ያለው፣ እዚህም ችግር ነው ያለው። ችግር ላይ ቆመን ችግርን ጎን ለጎን ከምንወስደው ችግርን ገፍተን የምንጥለው በስራ ብቻ ነው። ድሮ እንደዚህ አይነት ስራ መስራት የተናቀ ዝቅ ያለ ምናምን ነበር የሚመስለው። ገበሬ መሆን ራሱ ስድብ ነበር ድሮ። አንተ ገበሬ ተብሎ ነበር የሚሰደበው። ዛሬ ግን ሁሉ ነገር ያለው ገበሬ እጅ ነው። ጤፉ ያለው ገበሬ እጅ ነው። ወተቱ ያለው ገበሬ እጅ ነው። እርባታው በሬው ያለው ገበሬ እጅ ነው። ስለዚህ የሚያስከብር ስራ ነው። ሰው ከብዙ ነገሮች ወጥቶ ዝቅ ብሎ በዚህ ስራ ተነስቶ አንቱ የተባሉ ብዙ ሰዎች አሉ። ስለዚህ እኔ አሁን ማስተላልፈው ስፔሻሊ ወጣቱ የሚንቀው ሳይሆን የሚያደንቀው መሆን አለበት። ከገጠር መጥቶ እዚህ መጥተው ሌላ ስራ የሚሰሩ በጣም የሚቸገሩ ሰፋፊ ቦታ ያላቸው ወጣቶች አሉ። ወደ ሀገር ቤት በመመለስ ወደኋላ በመመለስ ሰፊው ቦታ ወዳለበት ቦታ በመመለስ ለምሳሌ ማር ማቀነባበር ቢሰራ፣ ዶሮ እርባታ ቢሰራ፣ የወተት ላም ቢሰራ ዳይሬክት ወተቱ ባይመጣ ቅቤ ተቀይሮ ዛሬ በ1000 ብር በ1200 ብር ነው ቅቤ የሚሸጠው። ይህን ኢኮኖሚ መቀላቀል ነው እንጂ ስለ ኢኮኖሚ መግነን ማውራት ሳይሆን ያ የገነነበት ቦታ ላይ ገንዘብ ካለ ገብቶ መስራት ብቻ ነው። እንደ ሀገር ለውጥ ያመጣል። እንደ ቤተሰብ ደግሞ ዝም ብሎ ከመቆጠርም ስራ ሰርቶ እኮ አለፈ መባልም አንድ ነገር ነው። ለአእምሯችንም ለቤተሰቦቻችንም ለልጆቻችንም የምናወርሰውም የምናተርፈውም የምንነግረውም ነገር ይኖራል። አልጋ በአልጋ ግን አይደለም። ብዙ ቻሌንጅ አለው። ያን ቻሌንጅ መቀላቀል ራሱ ትርፍ ነው ብዬ ነው ማስበው። እኔ ሳይሞክሩ አቃተን ከማለት ሞክረው አቃተን ብለው ማሰብ ራሱ ውድቀት አይደለም፣ ራሱን የቻለ ትምህርት ነው ብዬ ገምታለሁ። እንግዲህ በቀጣይ ደግሞ በደንብ ሰፍቶ መተን እንደምንጎበኝ ተስፋ አደርጋለሁ። ለዛሬ ግን በጣም ነው የማመሰግነው። መልካም፣ እኔም አመሰግናለሁ። መታችሁ ስለጎበኛችሁን፣ ስላያችሁን፣ ስላበረታታችሁን በእግዚአብሔር ስም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በላፍቶ ክፍለ ከተማ ወረዳ 11 አካባቢ ተገኝተን ናፊራ የእንስሳት እርባታ ፋርም ላይ የተለያዩ የእርባታ ስራዎች እየተከናወኑ ይገኛሉ። ይህ ደግሞ የእርባታ ዘርፍ ምን ይመስላል፣ እንዲሁም ደግሞ ለሌሎችስ ደግሞ እዚህ ዘርፍ ላይ መሰማራት ለሚፈልጉ ምን አይነት ልምድና እንዲሁም ደግሞ ቻሌንጆች አሉት የሚሉትን ጠቅለል ያሉ መረጃዎችን ወደ እናንተ አድርሰናችሁ ነበረ። እንግዲህ ይህንን ፋርም መጎብኘት የምትፈልጉ ወይንም ደግሞ በተጨማሪ በአካል መታችሁ ልምድና ተሞክሮ መቅሰም የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ያሉትን ነገሮች መጎብኘት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።